የሸተተ የተጣለ የገማ የሞተ የበሰበሰ ዘስርቻ ውስጥ የተጣለ ሰው የሚያነሳ ከኢየሱስ ቀጥሎ ያየሁት ነው። ይሄን ሰው ስንት የተጣለ ሰው ነው ያየን የምናልፈው በየቀኑ የወደቀን የቆሰለን የተጣለ እኔ ሁላችሁ ያ ሁሉ ዳይፐር የሚጠቀም ያ ሁሉ አእምሮ የማይሰራ ትላልቅ ሰው አዳራሽ ሙሉ ህዝብ ቴንኪው የማይለኝ ጭራሽ አያውቁት ሰዎችን ለመሞት እየታመመ የሚያበላ ሰው ይሄን ሰው የካላገዝን ማን እናገዛለን? የኢየሱስ ስም እንዳትጠራ የሚያደርግ ከሆነ ስራው ገደል ይግባ። ኢየሱስ ስሙ ለሰው ልጆች ሁሉ የምስራች ነው። አንተ ግን ይህንን የምስራች ስም ባገኘው በብዙ አጋጣሚዎች ሆን ብለህ ልክ እንደ ፖለቲከኛ ፈጣሪ ያልክ ስሙን ስትደብቀው፣ ሌሎች ጓደኞች ግን እዛው አጠገቤ የሚያምኑበትን አላህና ቅድስት ድንግል ማርያም እያሉ በኩራት ስማቸውን ሲጠሩ አንተ ኢየሱስ የሚለውን ስም ላለመጥራት ስተናነቅ ስትሸማቀቅ ብዙ ጊዜ ደጋግሜ አይቼ ከአንተ ሰማያዊነት ይልቅ የኔን ዓላማዊነት ደጋግሜ ባርኬያለሁ። ወዳጄ እንዲና እንዲህ እንዳድርግ ይህንን ሽልማት እንዳገኝ የረዳኝ ፈጣሪ ከምትል የረዳኝ ሰው የሆንኩበት ጌታ ኢየሱስ ክብር ምስጋና ለስሙ ይሁን ብትል ምን ይጎልብሃል? ኢየሱስ የሚባለው ስም ከሰዎች ጋር እንደሚያቀያየም አውቃለሁ። ነገር ግን ሰው እንዳይቀየመኝ ብዬ ይህንን ስም ልደብቀው በዚህ ልክ በዚህ ስም ልሸማቀቅ አልችልም። ቆይ አንተ ግን ወዳጄ ኢየሱስ የሚባለው ስም ካሳፈረና ካሸማቀቀ ታዲያ በምን ልትኮራ ነው? የሆነ ቆሻሻ ቀሚስ የለበሱ አሮጊት ሴትዮን ከወር በኋላ ድጋሚ ቆሽሸው እዛው ቦታቸው የሚመልሳቸውን ንጹህ ልብስ ስላለበስካቸው በዚህ ነው የምትኮራው? አብነት ይሄ የምትሰራው የደግነት ስራ አንተ ገና አዲስ አበባ ሳትመጣ ሞተር ላይ ትርኢት በምታሳይበት ጊዜ እኔ የቀን ተቀን ተግባሬ ነበረ። በአንተም ደግነት ውስጥ ተሳትፌበታለሁ። ደግሞም በጣምም የማከብረውና ደስ የሚል ስራ ነው። በዚህ ፍጹም አድናቂ ነኝ። ነገር ግን ይሄ ስራ ኢየሱስ የሚለውን ስም እንዳትጠራ የሚያደርግ ከሆነ ገደል ግባ። ወዳጄ ኢየሱስ የሚባለውን ኤክስፓየርድ ዴት የሌለበት ብቸኛ መድኃኒት የሆነ ስም የምትጠራው አንተን የሚመስሉትን ስታገኝ ብቻ ከሆነ ይህንን እርሱ በአደባባይ ሳያፍርብህ እርቃኑን በአደባባይ ሊሰቀልልህ ያላፈርብን ጌታ ስም አንተ በአደባባይ ልትጠራው የምታፈር አይነት ሰው ሆነ ሳለ እዚች ጋር ግን ኢየሱስ ሲባል የሚቃወመኝ ማንም የለም ብለህ አስልተ አይኔን የምትጨፍንና ስሙንም እየጮክ የምትጠራ አይነት ሰው ከሆንክ አንተ አጭበርባሪነ ማለት አይደለም ወይ? ወዳጄ በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ በሰው ሁሉ ፊት ለሚመሰክርልኝ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊትም የሚክደኝን ሁሉ ግን እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ያለው ራሱ ኢየሱስ ነው ስል ነው አንድ ግለሰብ በማስተር አብነት ጉዳይ ዙሪያ ይህንን መልእክት ሲያስተላልፍ የተመለከት ነው። ይኸውላችሁ የተላ ሰው ትሉ ሰውነቱ መሬት ላይ ተጥሎ ይሄ ግማሽ ሰውነቱ ተቦጭቆ እየሞተ ያለ አጥንትና ቆዳ ብቻ የሆነ ሰውዬ ሄዶ ይሄ ሰውዬ ጓንት አርጎ ምንም አይጸጽትም አርጎ ይኸውላችሁ ትሎቹን አራግፎ ውሃ የከለሰ አጥቦ ፕላስቲክ ጠቅልሎ ወስዶ ሰውዬው ይኸውላችሁ በልቶ ጠጥቶ ወፍሮ እንዴት ያምራል ሰውዬው። ቆሻሻ ውስጥ ተጣሉ። አርበኛ የነበሩ ኢንጂነር የነበሩ አስተማሪ የነበሩ የሚበሉትን አጥቶ ቦይ ውስጥ የሚተኙ ማለት አሁን 8000 ሰዎች ከዛስ አንዱ ክፍል እንዳለ አእምሯቸው የማይሰራ እዚህ አፋቸው ላይ እንትን የሚሉ በዳይፐር እንትን የሚሉ ማት እዚህ አጥቦ አሳጥቦ አብልቶ አጠጥቶ አልብሶ ማይ ጋድ። ግን ቤተክርስቲያን ውስጥ ብዙ በየጊዜው የሚመጡ አዳዲስ ልምምዶች አሉ። ለምሳሌ ልምምዶችን ኖርማላይዝ እያደረግን መተን ነው አሁን እየመጣን ያለ ነው። ቅርብ ጊዜ ኤቲኤም ሰዎች ተሰልፈው ይገዛሉ። ዛሬም ይከናወናል። በሰልፍ በሰዎች ይደረጋል። ገስታውስ ሰው ተሰልፎ ይገባል። ጨው ይገዛል። ይሄ ኢትዮጵያ ቤተክርስቲያን ውስጥ ያለ ልምምድ ነው። ውሃ ይገዛል አኖይንቲንግ ተብሎ ዘይት ያገልጋዩ ፎቶ ተለጥፎበት ይሸጣል። ዛሬም እነኚህ ልምምዶች ናቸው። እንደ ተራ ሲጮህባቸው ግን አሁንም የትም ትሬንድ ያሉ ነው። በቃ ለገስታውስ 6000 ብር 7000 ብር እየተከፈለ እየተሰለፈ። ስለዚህ ሰዎች አገልጋዮችን መባረክ ያስፈልጋል። መጽሐፍ በኮስት ተወጥቷል አይደለ? ስለዚህ ገቢ ማግኘት ስላለባቸው ገንዘብ እየተከፈለ ከዛ
ፕሪቪሌጅ ከእንትና ጋር እራት ትበላለህ እየተባለ እንደዚህ ትሬንድ አዲስ ልምምድ ይዘን እንምጣ? የኔ ጥያቄ እሱ ነው። ገንዘብ አያስፈልግም አይደለም፣ ወጪ አልወጣም አይደለም። እንኳን እንደዚህ አይነት ትልቅ ኢቨንት 20 ሰው የሚገኝበትን ፕሮግራም ለማድረግ ወጪ እንደሚያስፈልግ እንደሚያስወጣ አውቃለሁ እኔ። መጽሐፉ ምንም የእንትን ኮስት ብዙ ነው ዛሬ፣ የፕሪንቲንግ ኮስት እንደሚያስወጣ ያስታውቃል። ከዛም በላይ እኔ ይሄን ያለ ዓመት አደጆፍ ከ50 በላይ የሆነች አገልጋይ ናት እድሜዋ ሊሊ፣ ይሄን ያለ ዓመት ያገለገለች ሴት ናት። ከዚህ በኋላ እግዚአብሔርን አስከብራ ብዙ ነገር ያደረገች ሴት ናት። ገንዘብ የተለየ ኢሹ ይሆንባታል ብዬ አላስብም። ያስፈልጋትም መባረክ እንዳለብን ቢታመንም ማለት ነው። ስለዚህ መጽሐፍ ስለሚመረቅ የእሷን ኦነር ለማድረግ ይህን መጽሐፍ በሚሊዮን የምትገዙ ሰዎች ከእሷ ጋር አትበላላችሁ፣ ስፔሻል ወንበር ቻርጅ ይሰጣችኋል ማለት በእግዚአብሔር ቤት ክላስ ልዩነት መፍጠር፣ ብር ያለው ሰው የተለየ ቦታ እንደሚሰጠው ወንበር ከሰጠ ብር ስላለው ብቻ የተለየ ፕሪቪሌጅ እንደሚያገኝ አዲስ ልምምድ ነው። ግን ሁሉንም ራት አሁን እንግዲህ ላለመለየት ሁሉንም ሰው ራት ጋብዘህ በነፃ ነውና ብሉ ነው ትበላላችሁ። ራት ግብዣ አልተደረገም በፕሮግራሙ እኮ 1 ሚሊዮን እና ከዛ የሰጠ ሰው ራት ይበላል አለ እኮ። አሁን ያ ስፔሻል ፕሮግራም ነው። ግን የሚገርመው ታሪክ አሁን ከእርሷ ጋር ራት በመብላታቸው እርሷን ኦነር በማድረጋቸው አብረው ጊዜ በማሳለፋቸው የእግዚአብሔርን ክብር ተጋፍተዋል ወይንስ ቅዱሳንን አጣጥለዋል ወይንስ በቤተ ክርስቲያን ውስጥ ደግሞ ያለውን የቦታ ልዩነት አሳይተው ሌሎችን ድሆችን አሸማቀዋል? ሁሉንስ ደግሞ ራት መጋበዝ የሚችልና ከእርሷ ጋራ ቁጭ ብሎ ሚሊኒየም ምን የሚያክል ሆል የሞላን ማህበረሰብ ሰርቭ አድርገው እግዚአብሔርን ማክበር የሚችል ራት ማዘጋጀት ይችሉ ነበር? ቸርቾቹ እሱን እንዲያዘጋጁ ነበር የተፈለገው? ምንድነው ባላንሲንጉ? ምንድነው ነው መለኪያ? ራት ማዘጋጀቱ ሜን ፕሮግራም አይደለም። ብር ለሰጠ ራት ከሷ ጋር ይበላል የተባለው የራት ማዘጋጀት ፕሮግራም አይደለም የነበረው። ስለዚህ 1 ሚሊዮንና ከዛ ብር ያለው ሰውዬ ከሊሊ ጋር ራት መብላት ይችላል የሚል ፕሪቪሌጅ ነው። ሊሊም ብትጠይቃት እኮ እኔም ዛሬ ደውዬላት ሌላም ሰው ደውሎላት ራት ጋብዝሽ ብትላት እኮ አብራ ትበላለች። ነጥቡ እሱ አይደለም። ስለ ማርኬቲንግ ወይ ነው እዛ ጋር እየተወራ ያለው። ከማንም ጋር አትበላለች። መቼስ እግዚአብሔር አገልጋይ ናት። እግዚአብሔር አገልጋይ ማለት ሃምብል ሆኖ የእግዚአብሔርን ሕዝብ የሚያገለግል ነው። ኢየሱስን ያወቃችሁ ዝቅተኝነት አይሰማችሁ። በዓለም ላይ ትልቁን ጥበብ አውቃችኋል። ትልቁ ጥበብ ኢየሱስን ማወቅ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለተገለጠላቸው የዘላለም ሕይወት ነው። አያችሁ፣ መለኮታዊ መገለጥ ይፈልጋል። ሰዎች ጌታን ለመቀበል እምቢ የሚሉበት ዋናው ምክንያት ስላልተገለጠላቸው ነው፣ ስላልበራላቸው ነው። ዛሬ በዚህ ጉባኤ መካከል ኢየሱስ ክርስቶስ ይገለጥላችሁ። የአይሁድ የሃይማኖት ሰዎችም ኢየሱስ ክርስቶስን አላወቁትም ነበር። በዮሐንስ ወንጌል ምዕራፍ 10 ከቁጥር 24 እስከ 33 ስታነቡ እንደዚህ የሚል ቃል ታገኛላችሁ። ኢየሱስን አይሁድም እርሱን ከበው አይሁዶቹ ኢየሱስን ከበው እንደዚህ ያሉ፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን። አይገርምም? የአብርሃም ልጆች፣ አይገርምም? የሃይማኖት ሰዎች። ኢየሱስ ክርስቶስን ለማወቅ መለኮታዊ መገለጥ ይፈልጋል። መለኮታዊ መገለጥ። እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ራስህን ገልጠህ ንገረን። እና ጌታ ኢየሱስ ምን አላቸው? አታምኑም አላቸው። አታምኑም እና እናንተ ግን ከበጎቼ ስላልሆናችሁ አታምኑም። አልተገለጠላቸውም። አልተገለጣቸውም። እና ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም። የሰጠኝ አባቴ ከሁሉ ይበልጣል። ለምሳሌ አሁን እኔ ጌታን ስቀበል የተቃወመኝ ሰው ካለ እንግዲህ አንተ ትቀራለህ እንጂ ጌታ አይቀርም ያልኩኝ ከሆነ
ቀረ ማለት ነው ያ ሰው። በቀረው በተውኩት ወንድም፣ በተውኳት እህት፣ በተውኳት እናት፣ በተውኩት አባት፣ በተውኩት ልጅ ምትክ አገኛለሁ ወይ በዚህ ምድር? የስ እንዴት? ሐዋርያት ሥራ ምዕራፍ 2 ላይ ሂዶ ጴጥሮስ ተነሳና በ120ዎቹ መካከል ቆሞ ጴጥሮስ ተነሳና ሰበከ። ሲሰብክ 3000 ሰዎች ወደ ቤተክርስቲያን ተጨመሩ። እነዛ 3000 ሰዎች ሲመጡ ምን ብለው ነው የመጡት? ወንድሞች ሆይ ብለው ነው የመጡት። የት ወንድማማች እኮ አይደሉም እነዚህ ሰዎች። እነ ጴጥሮስ ወንድም ትተዋል፣ እህት ትተዋል፣ ፋሚሊ ትተዋል። የበዓለ 50 ቀን ግን በተሰበከው ስብከት 3000 ሰዎች ሲመጡ እንደ 1500 ወንድ 1500 እህት እንኳን ከሆነ አስቡት እንግዲህ እነ ጴጥሮስ ያገኙትም ማለት ነው። ከዛስ ተሰብስበው አንድ ላይ ነበር የሚኖሩት። መበለቶች ነበሩ እዛ መካከል። መበለቶች ተበደልን ምናምን ሲሉ ወዲያው ነበር ችግሩን ፊክስ የሚያደርጉት። ለምን? ፋሚሊ ሆነዋል እነዚህ ሰዎች። ትተው የመጡት ፋሚሊ አለ። በጌታ ሲኮን ግን ፋሚሊ ለስ አይደለም የምንሆነው፣ በጣም ባለ ፋሚሊ ነው እንደውም የምንሆነው። ስለዚህ ስለ ፌሎሺፕ ሲሪየስሊ ማሰብ አለብን ማለት ነው። ስለ ጌታ የተውነው መዓት ነገር አለ። ከተውም በኋላስ እንደው በቃ እንደው ብቸኛ ሆነን በቃ እንደው ምስኪን ሆነን ነው የምንቀጥለው? ኖ እኛ ፌሎሺፕን ሲሪየስሊ ስላልወሰድነው እንጂ ብዙ ወንድሞች ብዙ እህቶች ነው እግዚአብሔር የሰጠን። እኔ አሁን ጌታን ስለምከተል የጌታ ልጅ ስለሆንኩኝ ጌታን ስለማገለግል እልም ያለ ሪሞት ገጠር ውስጥ ሄጄ እናቶች ምናምን ና በዚህ እኔ አላቃቸውም። ኦፍ ኮርስ እነሱ አያቆኝም። ይሄ በመከረኛ ቲቪ መከረኛ ሳይሆን የተባረከ ቲቪ ገጠር ውስጥ እኮ ነው እልም ያለ ገጠር ውስጥ ና ስለ ጌታ ወንድሞችን ከተውክ እህቶችን ከተውክ ወንድም የለሽ እህት የለሽ ለመሆን አይደለም። እዚህ ከሞት ወዲያም የዘላለም ሕይወት ከሞት ወዲህም ሉዝ ያደረግናቸውን ነገሮች እንደውም 100 እጥፍ ወይንም እንዳስፈላጊነቱ በበቂ ልክ እግዚአብሔር ይሰጣችኋል ነው ያላቸው። መጨረሻ ቁጥር 29 መጨረሻ 100 እጥፍ ይቀበላል ብሎ የዘላለምንም ሕይወት ይወርሳል። ስለዚህ የዘላለም ሕይወት አለች። በምን በኩል ነው ግን የሚገኘው? ባለጠጋም በመሆን አይደለም፣ ደሃም በመሆን አይደለም፣ ሁሉን ትቶ በመከተል። ይሄ ነው የኢየሱስ ትምህርት። ሁሉ በአንድ ቀን ይተዋል፣ ላይተው ይችላል። በደንብ ስሙኝ። ሁሉ በአንድ ቀን ላይተው ይችላል። የሚተናነቀን ብዙ ነገር ሊኖር ይችላል። ይሄንንም ሊነካብኝ ከፈለገው በነገራችን ላይ ጣዖት ማለት ኤኒቲንግ ካን ቢ ጣዖት ማለት ስታቹ ከመሰለን ዘመኑም አይፈቅድም ስታቹ ፊት ለመስገድ። ፋራ ነው የሚያስብላችሁ። አሁን ጓሮ እንጨት አርጋችሁ ድንጋይ አርጋችሁ እየሄዳችሁ ጣዖት ብትሰግዱ ባጥር ተንጠልጥሉ እንደ ድሮ ሰው ነው የምትባሉ። ስለዚህ ቀርቷል ማለት ጣዖት የለም ማለት ነው ወይ? አይደለም። ጣዖት ፍጥጥ ብሏል። አሁን ምንም ነገር ጣዖት መሆን ይችላል። እዚህ እነዛን ጣዖታት ቀስ እያለ ነው ጌታ ከእጃችን የሚያስጥለን። እሺ ስለ ጌታ ብዬ እንትን ተውኩ እንትን ደግሞ ልተው ዋይ ኖት ይተዋል። ለዚህ ነው ጊቭ አፕ እንዳናረግ። መከተል የአንድ ናይት አይደለም፣ የእድሜ ዘመን ኮሚትመንት ነው። አሁን እነ ጴጥሮስ እኮ ጀምረዋል እኮ መከተል። በመከተል መሃል 2 ዓመት ከምናምን ተከትሎ እኮ ነው ይሄን ጥያቄ የሚጠይቀው። እንዴት ነው ግን ይሄ ነገር ባለጠጋ ከመለስክ የኛ ነገር እንዴት ነው ሲሉ ተረጋጉ አላቸው። ተረጋጉ፣ ስለ ስሜ የኔ ተከታይ በመሆናችሁ ደቀ መዝሙር በመሆናችሁ ምክንያት ይሄን ሊነካው ይችላል። ኮስት ሊያረጋችሁ ይችላል። ሚዛን ላይ ማስቀመጥ ነው። ወርዝ ያረጋሉ። ይሄም ተነክቶብኝ ተከትዬ ወርዝ ያረጋሉ የተከታይነቴ ብለህ ካልኩሌሽኑን ስራ ነው። እና ለምንድን ነው ይሄን ደጋግመህ የምትነግረን ካላችሁኝ ተስፋ ስለምንቆርጥ ነው። በመካከል 4 ዓመት ተከትለን የሆነ ነገር ደግሞ በቃ ብለን ደግሞ ወደ ኋላ እንትን እናደርጋለን። አይ በቃ አልሆነልኝም ወይ ባለጠራ ነው ወይ የክብር ዕቃ ባልሆን ነው ምናምን የወርደቱ በሆን ነው ማት ነገር ነው ጭንቅላታችንን የሚረብሸን። አደራችሁን መከተል የአንድ ናይት አይደለም። አሁንም መከተል የህይወት ዘመን ነው። እነ ጴጥሮስን የመሰሉ ተከታዮች እንኳን በመካከል እንዲህ አይነት ጥያቄ ይፈጠርባቸው ነበር። ጌታ ኢየሱስ ግን በጣም ነው ኢንከሬጅ ያደረጋቸው። አይዟችሁ ከሞት መልስም ከሞት ወዲያም ቤኔፊት አለዋል። ክብር ለእግዚአብሔር ይሁን። ሁሉን ትቶ መከተል። ባለጠጋ ድሃ ነው አለ ጌታ ኢየሱስ ክርስቶስ።
በእግዚአብሔር ካልኩሌሽን ከዘላለም ሕይወት አንፃር እዚሁ ነው አለ። እዚሁ ነው ስሙም ዝናውም እዛ ዜሮ ነው፣ ምንም የለውም አለ። እዚህ ድሃ የመሰለ ስለ ጌታ ሁሉን የተወ ሪች ነው አለ። እዛ ሪች ነው። ከሞት መልስም በጣም ብዙ የሚያገኘው ነገር አለ። ከሞት ወዲያም የዘላለም ሕይወት ሴኪዩርድ ነው አለ። ነገር ግን ብዙዎች ፊተኞች ኋለኞችም ፊተኞች ይሆናሉ። አሁን ባለጠጋው ነበረ ፊተኛ ይሆናል ተብሎ የታሰበው በዚህ ኮንቴክስት አይደለም። ተቀየረ። ሪቨርስ ነው እውነቱ። በእርግጥ ይሄ ቁጥር 30 ላይ ያለው ሐሳብ ይሄ ፊተኞች ኋለኞች ፊተኞች የሚለው የሚቀጥለው ቻፕተር ላይ በጣም ይገናኛል። ምዕራፍ 20 ላይ ጠዋት ቀጠረ 6 ሰዓት 9 ሰዓት 11 ሰዓት ቀጠረ። ከዛ የጠዋቶቹ የሆነ ካልኩሌሽን ሰሩ። እንግዲህ ደሞዝ ክፍያ ሲመጣ ከኛ ነው የሚጀምረው። አንደኛ ከተጀመረም ነው ከፍተኛ ደረጃ የሚሰጥ ከታችም ከጀመረ እየጨመረ ይሄዳል እንጂ እኩል አይከፍልም ብለው በጣም የራሳቸውን ካልኩሌሽን ሰርተው ጨርሰው ከመጨረሻው መክፈል ተጀመረ። የመጨረሻውም ጠዋት የተጠራውም እኩል ሲከፈለው አበዱ። እንዴት ነው ይሄ ነገር አሉ። ጭራሽ ፊተኞች ኋለኞች እንዴት ይሆናል ብለው ጠየቁት። ስንነጋገር የተነጋገርነው ዋጋ ቀንሼባቸዋል። እሱስ አልቀነስክም፣ ይዘህ ሂድ። ስለዚህ ምዕራፍ 20 ላይ ስንገባ ከሱም ጋር የሚያያዝ ሐሳብ ስላለው እሱ እናያለን። ሶ ዋት ሁልጊዜ የመልእክት መጨረሻ ሶ ዋት ነው እና ምን ይጠበስ እንደማለት ነው። ሁሉን ትቶ መከተል የደቀ መዝሙር የቤት ስራ። 20 ዓመት ስንከተል የተሆነው ነገር አለ። 21ኛውም ላይ መተዋል፣ 22ኛውም ላይ መተዋል። ግን መተው ሲባል ሁሌ ሉዘር ነን ማለት ግን አይደለም። ይሄው እናንተን የመሰሉ ወንድሞች ጌታ ሰጥቶኛል፣ ክብር ለእግዚአብሔር ይሁን። አሁን በጌታ ባይሆን በመስቀሉ ስራ ባይሆን የት እንተያያለን? የት እንተዋወቅ? የት እንተዛዘናለን? ፈገግታ ራሱ ሰላምታ፣ አንዳንድ ጊዜ የምህረት የቸርነት ስራ ማአት ነገር ነው እንግዲህ በመካከላችን እየሆነ ያለውና ይህንን ሁሉ ያደረገ ጌታ ነው። ክብር ለሱ ይሁን።